አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የራህማ ዩቲዩብ ተከታታዮች በሙሉ እንዴት ናችሁ? ደህና ናችሁ ወይ? ውድ ቤተሰቦቼ እንግዲህ ከስንት ቀን በኋላ ከች ብለናል በቪዲዮ ማለት ነው። ያው ቪዲዮ መስራት ለጊዜው አቋርጫ ነበር፣ ቢያንስ ወር ሆነኛል መስለኝና ያው እንግዲህ ቤተሰቦቼ በሰላም መጥቻለሁ ማለት ነው። እንግዲህ ሲቀጥል ዛሬ ደግሞ ይዤላችሁ የመጣሁት አቤኔዘርን ነው። አቤኔዘር በጣም የሚያስቅ ልጅ ነው። እኔ በጣም ነው የምወደው፣ ጨዋታው ይመቸኛል። እንደገና ሲቀጥል ደግሞ ቦታው በቃ ቪዲዮ የሚሰሩበት ቦታ፣ ቀረጻ ላይ የሚሰሩበት በጣም ነው የሚመቸኝ። በጣም ደስ የሚል ቦታ ላይ ነው እና በጣም ደስ ይላል። ወደ ቤተሰቦቼ እንግዲህ ዛሬ ደግሞ ያው እንግዲህ በትዳርም ሆነ በጓደኛ መካከል ጭቅጭቅ አይጠፋምና አንዳንድ ጊዜ ጭቅጭቅ ነገር ምናምን ስለማይጠፋ ወከባ ስለማይጠፋ ያው ደግሞ ወደ ውጭ ሀገር ሄጄ መዝናናት ፈልጋለሁ በማለት ጭቅጭቅ ተከፍቷል ማለት ነው። ጭቅጭቅ የሌለበት ፍቅርና ትዳር ያው አይሆንም አይሰምርም ይመስለኛል። እና እንደምትመለከቱት እንግዲህ ዛሬ ደግሞ ሄዳለሁ በማለት ከጎንሽ የሚሆን ጥሩ ሰው አምጥቼልሻለሁ በእኔ ምርጫ ብሎ አህሙን አስተዋውቋታል ማለት ነው ከጓደኛው ጋር። አህሙ ደግሞ እንግዲህ እኔም ጥሩ ልጅ ነኝ፣ አይዞሽ፣ በርቺ፣ ጠንክሬ ከጎንሻለሁ ሲላት ያው እሷ ደግሞ ፈቃደኛ አይደለችም። እንግዲህ አንደኛ ያልተመቻት ነገር የፍቅር ጉዳይም ሊሆን ይችላል። ያው ፍቅር በጣም ከባድ ነው። እንግዲህ መጀመሪያ ላይ እነዚህ ልጆች ፍቅር ፍቅር አልሸተተንም ሲሉ የነበሩ ልጆች ናቸው። ዛሬ ደግሞ የአንድ ሳንቲም ገጽታ ሆነው ያው ለመለያየት ፍላጎት የላቸውም እና ለመለያየት ፍላጎት የላቸውም። እንደገና ሲቀጥሉ ደግሞ ያው ፍቅር ደስ ይላል፣ መዋደድ፣ መከባበር፣ መቻቻል በጣም ደስ ይላል፣ መተባበር በጣም ደስ ይላል። እና እንግዲህ ምንም አይደረግም፣ ምን እንዳሰቡ አላውቅም። ለማንኛውም እሱም ደግሞ ወደ ውጭ ሀገር ሊወጣ ስለሆነ በቃ ከጎንሽ ለጊዜው የሚንከባከብሽ ሰው ያስፈልጋል በማለት በማዘን ማለት ነው ነበር ይሄንን ሀሳብ ያመጣው ማለት ነው። እንግዲህ እሷ ደግሞ ለጊዜው አህሙን አልቀበልም፣ አንተ ከሄድክ ዝም ብለህ ሂድ፣ መሄድህንም አልከለክልም፣ መልካም መንገድ መልካም ጉዞ ያድርግልህ፣ ስለ እኔ ያለህ አስተሳሰብ ለእኔ የምታስበውን ነገር ሁሉ ተወው እያለችው ነው። ያው እንግዲህ እዚህ ጋ ደግሞ የፍቅራቸው ግንኙነት ዜሮ ላይ ሊሆን ነው ማለት ነው። እሱ ደግሞ ይሄንን አልፈለገም። እንግዲህ አይታወቅም፣ የዩቲዩብ ነገር የዩቲዩበሮች ነገር ፕራንክም ሊሆን ይችላል ብዬ አስባለሁ። እሱ ግን እንግዲህ ያው ወደ ውጭ ሀገር እሄዳለሁ አስቤያለሁ ብሎ ነው አሁን ይዞ የመጣው እዛ ብሎ ነበረ። እሷ ደግሞ አልተቀበለችም። አሁን እንግዲህ እንደምታውቁት ጥሩ ልጅ ነው፣ በጣም ጎበዝ ዩቲዩበር ነው እና አህሙንም አልተቀበለችም። ያው እሷም ደግሞ ለጊዜው ተበሳጭታ መሰለኝ፣ ያው ንዴት አለ በሴት ልጅ አጠገብ ንዴትም ስላለ ለዛ መሰለኝ እንግዲህ ያለው ነገር አላውቅም። እኔ ቢታረቁ ደስተኛ ነኝ። ያው ቢታረቁ አሪፍ ነው የሚለው ነገር አለ፣ ግን እንዴት እንደሆነ እኔ እንጃ ገባኝ እኔ ለራሴ እና በጣም ግራ ያጋባል ስላችሁ ነው። ግን አቤኔዘርም ያው ከሴቶች ጋር ብዙ ጊዜ እየተጋጨ ነው። ከሄሉም ጋር በዛ አይነት ኬዝ፣ ከነዚህኛቱም ጋር እንደዛ አይነት ኬዝ ጠብ ባይኖር ደስ ይላል። አንዳንድ ጊዜ ደግሞ ጸብ ያለበት ፍቅር በጣም ደስ ይላል ማለት ነው። ኃይለኛ ግርግር፣ ኃይለኛ ጸብ ያው ለፍቅሩ ዘለቄታ ያደርገዋል ብዬ አስባለሁ። አሁን እናንተ ከጓደኛችሁ ወይንም ከባላችሁ ጋር ትጨቃጨቁ አልፎ አልፎ ደስ ይላልና ያ ነገር ይመስለኛል። በነገራችን ላይ እንግዲህ አቤኔዘር የት ሀገር እንደሚሳፈር እኔ አላቅም፣ እሱም አልተናገረም ማለት ነው። ያው እንግዲህ በመሀል የተለያዩበት በምንድን ምክንያት ነው? ያው ፍቃደኛ አይደለችም፣ ጥሏት እንዲሄድ ማለት ነው። ፍቃደኛ አይደለችም። አህሙም ደግሞ ከእሷ ጋር እንዲቆይ ምናምን ያው ቪዲዮ አብረው እንዲሰሩ ምናምን አልፈለገችም። ይሄ ደግሞ እንግዲህ ፍላጎት ነው። ግን ይህም ይሁን ይሄ አቤኔዘር አበዛው። አላዛራችን በጣም አበዛው ማለት ነው። አላዛር በጣም አብዝቶታል። ያው ለምን መሰላችሁ? ሁል ጊዜ ከሴቶች ጋር ጭቅጭቅ፣ ከሴቶች ጋር ጸብ ጥሩ አይደለም።
አሁን በእርግጥ እሱ ብቻ አይደለም። አሁን የእነ ሩታም በጣም ይደብራል። አንድ ጊዜ ተጣላን፣ አንድ ጊዜ ተታረቅን፣ አንድ ጊዜ ፍቅር በፍቅር፣ አንድ ጊዜ ደም በደም፣ አንድ ጊዜ አበባ በአበባ ይሆናሉ። ለምን እንደሆነ አላውቅም። እንግዲህ የዩቲዩብ ኬዝ ይባላል ማለት ነው። የዩቲዩብም ኬዝ ቢሆን ደግሞ አንዳንድ ጊዜ በጣም ይደብራል። ውድ ቤተሰቦች አንዳንድ ጊዜ በጣም ይደብራል። ሆን ብላችሁ ስታስቡት በጣም እንትን ይላል እና እንግዲህ ምን ማድረግ አይቻልም። እና ያው እንደኔ ግን እንትን አላዛር ያኔ ጥሩ አስተሳሰብ አለው። በእርግጥ ለሴት ልጅ ይመቻል፣ ሴት ልጅ ይንከባከባል። ይሄ ደግሞ የቪዲዮም ችግር የእንትኑም ቢሆን ማለት ነው እንደዛ ይመስለኛል። እንደዛ ስለሆነ ይመስለኛል እንጂ በጣም መልካም ልጅ ነው። ለቤተሰቦቹ ለእናቱ ያለው አስተሳሰብ እና ያለው አመለካከት እናንተ ስለምታውቁት እኔ በልነግራችሁም እናንተ ታውቁታላችሁ እና ጥሩ ልጅ ነው ብዬ አስባለሁ። እናንተስ እንዴት አያችሁት? እናንተስ እንዴት ነው የምታዩት ማለት ነው? እንዴት አያችሁት? እንዴት ነው የምታዩት? ውድ ቤተሰቦቼ እኔ በጣም ይመቸኛል፣ ግን ሁል ጊዜ ከሴቶች ጋር ጸብ ምናምን እያበዛህ ነው። በዛው አጋጣሚ ቪዲዮዬን ካየኸው ግን ይሄን ጸብ ምናምኑን እንድታቋርጠው ማለት ነው። ያው ምክር ነው። በተለይ የመዳም ቅመሞችን እነሱ በጣም ነው የመዳም ቅመሞችን ያመሰግናል ማለት ነው። እንደ ሌሎቹ አይደለም። አሁን ሌሎቹ የመዳም ቅመሞች ምን አድርገውልን የመዳም ቅመሞች ስለ መዳም ቅመሞች እኛ ምን አገባን የሚሉ አሉ። እነሱ ግን እንደዛ አይሉም። ጎበዞች ናቸው። ጎበዞች ስለሆኑ እንደዚህ አይሉም ማለት ነው። አንዳንድ ባልዮች ግን እንደዛ ይላሉ። እና ውድ ቤተሰቦቼ በጣም ከባድ ነው። ያው እንግዲህ ዩቲዩበር ስትሆኑ የሆነ ነገር ለመድረስ አስባችሁ ጠንከር ብላችሁ ለመስራት እስከሆነ ድረስ እሱም ደግሞ እንግዲህ ይሄን አስቡ ይመስለኛል። እና በነገራችን ላይ እኔ የምወድላቸው ማለት ነው የእነ አላዛርን ቪዲዮ የምወደውና ይዤው የምመጣው በጣም ደስ የሚለኝ ነገር ቦታው፣ አንደኛ ቦታቸው በጣም ጽድት ያለ ቦታ ነው የሚቀርጹት ማለት ነው። አበባው አረንጓዴ ልምላሜው ምናምኑ በጣም ደስ ይለኛል። በጣም የሌለ ነው። ለዛ ነው እኔ የምወደው። እጃም ደግሞ ሀገራችን ገብተን ልክ እንደነሱ ጽድት ባለ መልኩ ካሜራ ይዘን ምናምን የመዳም ቅመሞች አሁን ላይ የሰለቻችሁ ይመስለኛል በብዛት ማለት ነው። ግን አትሰልቹ። ቀን የማያልፍ ቀን የለም። ሁሉም ነገር ያልፋልና አትሰልቹ። ልክ እንደነሱ የምንሰራበት ጊዜ ሊመጣ ይችላል። ከዚህ ከመዳም ቤት ወጥተን ከሀማም ማጠብ በቃ ብዙ ነገር ከመጥበስ እንወጣለን እና አሁን እኔ እንጃ የድሮ ጓደኞቼ ሶፋቸውን እየዘጉ ነው፣ እየተውት ነው። እንደ ድሮ አይደለም። ለምን ያልፋል እኮ እንጃ። ብዙ ልጆች አሁን እኔን ራሱ ስሪ የሚሉ ልጆች ሶፋቸውን ትተው ተስፋ ቆርጠው ምናምን ነው የማየው። ለምን እኛ እኮ ይሄን ዩቲዩብ እንደ አማራጭ ስራ ስንፈታ እንደገና ደግሞ አለ አይደል ሰው ታማማት ብለን የምንሰራው እንጂ እንደ ሰው እኮ ስልካችንን ይዘን ዋይ ቁረጮ ፍለጮ ቀጥቅጮ ማለት ጥፍን አይደለም። ግን ያ ነገር ደግሞ ጠቀሜታ ስለሌለው ብቻ ነው። ይሄ ግን አገራችንን ብንገባ እንሰራበታለን፣ ያዋጣናል። እንደገና ደግሞ ተከፋይ ነን። በቃ በትርፍ ሰዓታችን ሰው እኮ በኦንላይን ብዙ ነገር ይሰራል። አንድ የመንግስት ሰራተኛ በኦንላይን ብዙ ነገሮች ይሰራሉ። እና እንደዛ ስለሆነ አትሰልቹ ስላችሁ ነው ውድ ቤተሰቦቼ። አትሰልቹ፣ መሰልቸት የለባችሁም። ስሩ፣ ጠንክሩ። እኔ የምለው እንደዛ ነው። ለምን ያኔ ከሰራችሁ ደግሞ ምንም ችግር የለውም፣ ትለወጣላችሁ፣ ለውጥ ይመጣል እና ብዙ ነገር አለ እና አብሽሩ ውድ ቤተሰቦቼ፣ ጠንካራ ብላችሁ ስሩ እንጂ ኢትዮጵያ በተለይ ለእኔ ጓደኞች ማለት ነው ያው በአጋጣሚ ምክንያት ታይመቻችሁ ሳይቀር በሸበካ ምክንያት ታው ሸበካ እያላችሁ ግን ድክም ምናምን ስልችት አለ አይደለ?
መቼ ነው የሚከፍለን? መቼ ነው እንደዚህ የሚለን የምትሉ ይበዛላችሁ። አላህ ባለቀን ግን ተከፋይ ናችሁ። ተሰራችሁ ይከፈላችኋል። ማንኛውም ስራ ከተሰራ ይከፈላል። እና ውድ ቤተሰቦቼ ይህን ይመስላል የዛሬው ቪዲዮ። ላይክ ሸር እያደረጋችሁ ተከታተሉ።